ዴኔ ደምና ከጥርስሽ ነው የሚወሰደው። ከጥርስሽ ከብሩሽ ነው የሚወሰደው። ምንድነው ጸጉር ይወሰዳል። ጸጉርሽ የለም ዲኤን ከዋና ፍሬ አየሽ፣ ዋና ከስርሽ ነው የሚነቀለው። መቁረጥ ሳይሆን ከስርሽ ንቀል አድርገሽ የምትወስዱ ዲኤንኤ ቢወስድ ማለት ነው። የሷም ሆነ እንደ ከእዩ ጋር ትውሰድና እውነቱ ይወጣል። እናንተ ለምንድን ነው ልጅቷን ለምን ይፈሯታል? ሀይሚና ብሩክ የሚያወሩት ንግግር ትክክል አይደለም። ያስተካክል ነው በቃ። አመፀኛ እኔ መጨረሻ ላይ ሰምቼ ነው መጣሁ። ትክክል አይደለም። እነሱ አይደ የሰጠው እኔ እንጂ ስለ ልጅቷም ስለምን ለዴኔም አይደለም። በቃ ሀይሚና ብሩክ የሚያወሩት ነገር ይጠንቀቁ። ልጅቷን በዚህ ናክል ሀይሚ እንደዚህ አያውሩ ነው በቃ። እንደዚህ መፍራት ለምንድን ነው? እሷ መዳም ናት፣ እኛ መዳም ነው የምንፈራው። ዱባይ እና ሳውዲ ነው እግሯ እኮ ዱባይ እና ሳውዲ ነው። ማን ነው የፈራትች? እግሯ ዱባይ እና ሳውዲ ነው። አሁን እኔ ያቃጠልኩ ምን እንደሳቀለች አመፀኛ መጨረሻ ላይ ያወሩ ነገር ነው። አሁን እኔ ያቃጠልኩ ብቻ ሰሚንማሽ አመፀኛ ዴኔን እኮ ምን ስታይ ሳይሆን ፋራ እኮ አይደለንም። ምንም አረብ ሀገር ነው ዴኔን። አዲስ አበባ ነው እንጂ ቡታጀራ የለም። አሜሪካን ነው የተማረ ሀገር ወይ ኢትዮጵያ ካለ አዲስ አበባ ካለ ነው እንጂ መንደር ሐኪም ቤት መሰለሽ እንዴ? መንደር እኮ ሐኪም ቤት እኮ አይደለም። ይሄ ዴኔ አንዳቸውን ብትሆኑ አትጨነቁ። እኔ ለእናንተ ነው የሚመክራችሁ። በቃ ስራ ነው በቃ በሉ። ራሳችሁን እንደዚህ ብላችሁ ሳምኑ። ወላሂ እኔ በየቀን የሚመጣው ቪዲዮ ምንድን ነው የሚመጣው? ስራ ነው ማለት ስራ ነው። እንዲሊገባችሁ አንዳንድ ሰው እኔ አንድ ጥያቄ ያለኝ ማርያምን፣ አንድ ጥያቄ ያለ ጥያቄ ምን መሰለሽ? እነሱ አንድ ነገርም ከፈለጉ ለምንድን ነው ሚዲያውን የገባቸው? ለምንድን ነው አሁን ምሳሌ ማገድም ከሆነ ሌላ ነገርም ከሆነ ሚዲያ ላይ መጥቶ ለምንድን ነው የሚያወሩት እነሱ? ምን አገባን? ምን አቀን ማሬ። እኛ እኮ ግራ ገብቶን ነው። እኔ ቪዲዮ ራሱ አላየሁም። ገና ህፃን ምን እንዳሉ ልጅቷን ሰርቀን እናምጠባት ብሎ ለምንድን ነው ካሜራ ላይ የሚያወሩት? እሱን አውሪቱ ላይ ጫናል ያዳምጣል። ሌላ ነገር ምንም ነገር አልፈልግም፣ ግን ሰላም የስሙ እኔ አልደግፍም። ልጅቷን ብቻውን ብሩክ እንዲያገኝ አትደግፉ። የምሬ ነው፣ አትደግፉ። አንቺ ማታ እኮ ደውለን እኮ ነው ነገር ማታ እኮ ሳንተ መደገፍ የለውም። ስራ ምንም ነገር ይሁን እቺ ሴትዮ እኔ አላምናትም። ሰላም ሞተርኪ አንቺ ራስሽ ሰላም። እኛ እኮ እሱን አልደገፍንም። ገባሽ አይደል? እነሱ ናቸው ነው ካሜራ ከደቀነው የሚያወሩትን ነገር እየወቁ ነው እኔ ያልኩት። ገባሽ አይደል? ዛሬም ነገር ያወሩት ነገር አንድ ጥያቄ ያለኝ የት ሀገር ነው ማትፈልገው? ባልና ሚስት ካልተስማሙ ልጅ ካለው አንድ ሰው የፈለገውን ለልጅቶ የሚያስፈልገውን ነገር ይረዳል እንጂ የት ሀገር ነው በግድ ኑሩ የሚለው? ምን አይነት ህግ ነው? እቺንም ቃላት ሀይሚ ማውራት አልነበረባትም እኮ አወራች። እኔ አይደለም ለሄደክ ልጁ ያንተ ቢሆን ራሱ ምንም ነገር የሆነ ነገር ውስጥ እንዲገባ ስለማትፈልግ ነው። ገብቶሻል? ብሎ ከስላምሱ አረኛ አላቅም ሆኔ ነው በአማርኛ አርጎልኔ አንቺ በዚህ ነኮ ብሎክን ማን ብሎክ ያርጉ? ማንን ሲያስጠላ የብሎክ ሰዓት አይደለም። እናንተ ደግሞ ሌላ ኬስ ይዛችሁ የምትመጡ ነው። ሌላ ነገር ይሄ እኮ ስራ ነው። እናንተ ምንድን ነው የምትንጫጩ? አንቺ ራስሽ ስራ ስራም ይሁን ምንም ይሁን ግን እኔ የምፈልገው የምሬ ነው። እኔ የምፈልገው ልጅቷን ብቻውን እንዳያገኝ በቃ ሌላ ነገር ይስሩ። እኔ እንደፈለጉ ግን ብቻውን እንዳያገኛት
እሱማ ነው። ግን ደግሞ ልጅ እንሰርቃለን። ወንጀል እኮ ነው ልጅ መስራት። ምንድን ነው እያሉት ታዲያ? እዛም አትበይ ማሬ። እነሱ ያወጡ አሁን ነገ ጠዋት ጣፋች ብለው ይመጣሉ። እናንተ እኮ እኔ ሰላም ይኸውልሽ ማሬ፣ ይኸውልሽ እኔ ነገርሽ ውዴ ምን ይላል መሰለሽ? ይሄ ባልየው ይሄ ቀበቶ ያለ ሱሪ የሚለብሰው ሰውዬ ምን ይላል መሰለሽ? አግዙኝ ይላል። ምንድነው የምናግዘው? እሱ ምን እያለ መሰለሽ? ሀይሚና ብሩኬ ከመጡ በኋላ ወይ እንከስሳት ክስ ላይ ወይ እንሂድ ወይ ደግሞ ልጅቷን እኔ ልስራቅ ያለ ነው። ሀይሚ ደግሞ ምን ትፈልጋለች መሰለሽ? መክሰስ የለብንም ጊዜ እንስጣት፣ ህፃኗም ታሳዝናች ትላለች። ተሳሰኒ ነው ግን እሱ ራሱ እንደዚህ ምን አሁን ለምሳሌ ሰላም እንዴት ዋላችሁ? ቤትዬ የኔ ቆንጆ እናንተ ማንኛችሁም አሁን የጨረቃ ፋሚሊዎች ማለት ነው ፏ ብላችሁ ዝም ብላችሁ እዩ። ማንም ሰው ሚዲያ ላይ ወጥቶ እንደዚህ ልናደርግ ነው እንደዚህ ልናደርግ ነው አይባልም። ስለዛ አታውሩ ምናምን ስለተባለ ስራ ነው አትበሉ። ሁላችሁ ሚስሩ ግን ማንኛችሁም እንዳትጣሉ ሁላችሁም ፏ ብላችሁ እዩ። አትናደዱ። ይሄዱበት ትንሽ እና ባልና ሚስቶች አንድ ከሆኑ እነሱ በአንድ ገመድ ከታሰሩ እና ምን አገባን ሆይ ሆይ ይላለን። አዎ እዩ አንድ የሚለው ሀይሚዬ አንድ የምትናገረው ብሩኬ አንድ የሚናገረው የሆነ ትንሽ ለማራዘም ነው። ዝም ብላችሁ ፏ ብላችሁ ምንም ነገር የለም። ምንም ነገር አይመጣም። ታውቃላችሁ እንኳን አሁን በተለይ ማለት ነው እኔ አሁን ለሰላም የሚለው ነገር አለ። ሰላም ጊዜ ስታገኝ ማለት ነው አንቺ አጨብጭቢ ስራ አይደለም ብለሽ ሆይ ሆይ በይ። ሰላም አይደለም። ቆይ እኔ አሁን ላስረዳችሁ የሆነ ነገር ሰላም ልጠይቅሽ አንቺ ማለት ለምን ስራ ከሆነ ጨነቀኝ ቆረጠኝ ፈለጠኝ እንዳይሉ ካሜራ አቦታችን እነሱ እኛን አመፀኛ የኔ ውዴ አመፀኛ ነገሩ የሆነ አሁን ድራማ ላይ ስትሰሪ ፊልሞችን ሲሰሩ በጣም አስመስለው በጣም እንዲሆን እውነተኛ ነገር አድርገው ነው የሚሰሩት። አሁንም እንዲሄድ ትንሽ እንዲሄዱበት ነው እንዴ። አንቺ የሆነ ነገር ለመፈጸም ፈልገሽ ለማድረግ ፈልገሽ ሚዲያ ላይ እንኳን ሚዲያ ላይ ለጓደኛሽ ራሱ ይሄንን ላደርግ ነው ብለሽ አትይም። ጓደኛሽ ትናገርብሻለች። የሆነ ነገር በቃ መጥፎ ነገር ባይሆን ጥሩ ነገር እንኳን ለማድረግ አንድ ሰው ሰርፕራይዝ ለማድረግ ብትፈልጊ ለዛች ለሊት ሰርፕራይዝ አደርግሻለሁ ብለሽ ነው ሰርፕራይዝ አንቺ ገብቶሻል። በቃ አንቺ ገብቶሻል። እኔም እንዳንቺ ነው የተረዳሁት። አዲስ አበባ ልጅ ሞታርጊ ትጨርስ እሷ እና ውዶቼ እናንተ በደንብ አዳምጡ። ምን እንደሚባል ምን እንደሆነ ተረጋጉ። ፏ ብላችሁ እኛ ልጆቻችንን መቼም ቢሆን መቼም ምንም ሰሩ ምንም እንወዳቸዋለን። እናንተ ግን ከከሌ ተጣልቼ እኔ ከሌ ደጋፊ ነኝ እኔ ከሌ የሚለውን ትታቸው እከሌ እንደዚህ ተናገረ ለምን እንደዚህ አደረገ ለምን እነሱ አይዲያ ለእንትን ለማለት እንዲራዘም እንደ አይዲያ ለማምጣት በጣም ከባድ ነው። እግዚአብሔር እያያቸው ነው። ብዙ ልጆች ዩቲዩብ አቁመዋል። ለምንድን ነው ያቆሙት? አይዲያ ስለሌለ ስለማያገኙ ነው። የእኛ ልጆች ደግሞ በሰው አይዲያ አይመጡም። በጣም ጠንካሮች ጎበዞች በራሳቸው አይዲያ የሚመጡ ነው። እና እንታገሳቸው እናያቸው። ምንም እነሱ ጋር በፍጹም መቼም እነሱ የማይለያዩ ሁለት አንድ አይነቶች ናቸው። ግን አንዷ ተሳስታ ሀይሚዬ የሆነ ነገር የምትናገረው በዛች በነገር ላይ ነገ ሌላ ነገር እንዲሰራበት ነው። ብሩኬም እንደዚህ አንድ ነገር የሚናገረው በዛ ነገር ላይ ነገ ተነገ ወዲያ እንዲሰሩበት ነው እንጂ ምንም ነገር በመካከላችሁ የለም። ፏ ብላችሁ እዩ። የሰው ልጅ የሚያደርገው ሚዲያ ላይ ወጥቶ አይናገርም። ስርቆትም ክስም እንደዚህ እናድርግም እንዴት ብሎ ነው የሚወራው? እንዴ ይቺ ሴት እኮ ሚዲያ ተጠቃሚ ናት። እንኳን ሚዲያ ተጠቃሚ ባትሆን እኔ አንድ ነገር ግን ማታ ላይ ብላይም ይመጣሉ። ግን አንድ ነገር የሚለው ነገር አለ። የምሬ ነው። ስራም ይሁን እኔ አሁን አንቺ ባልሽው ነገር ላሳመን ጭንቅላትን ግን እና ምንፈልገው ልጅቷን ብቻውን እንዳያገኛት እና ምንፈልገው እችን ብቻ ነው። ይስሙ በቃ ኮመንት ላይ ያን ብላችሁ ጻፉ። ለምን መሰለሽ እንዴት ናችሁ? አህሌን እንዴት ነሽ? አሁን ኮመንት ላይ ሁላችሁም ብቻህን እንዳታገኛት ብላችሁ መጻፍ ብቻ፣ ሌላ ምንም ችግር የለውም። መጣላት ይሄ እከሌ ነው እከሌ እንደዚህ መዘቃዘቅ ምንም የሚጠቅመው ነገር የለም። እኛ አሁን ልጆቻችን ማየት ነው እንደማመጥና እና እሺ ማሪ አንድ ነገር ሊያስረዳሽ እና ለአንቺ ማለት ነው። ቆይ እኔ ላስረዳሽ ማሪ። እኛ አሁን በዚህ ሰዓት ምን እንጣለበት አይደለም። ምንም የሚፈጠር ምንም
አንጣላም። ለምን ልጆቻችን የፈለገው ቢሰሩም አንጣላ። ግን እኛ እያለን ያለንበት ብሩኬና ሀይሚ ነገር ሲጠቀሙ ቃላቶች ሲጠቀሙ ማሳሳት የለባቸውም። ጥንቅቅ የድሮ የሀይሚና የድሮ ብሩኬ ነው የምንፈልገው። ለእነሱ አይዲ እንዳይሆኑ ነው የሚያወሩ ነገር የራሳቸው አውቆ አይዲያቸው ከራሳቸው በቃ ላይ ለእነሱ ነገ ላይ አይዲ እንዳይሆኑ በቃ ጠንቅቆ የሚያወሩበት የራሳቸው በቃ ከእነሱ አይዲ እንዳይወሰዱና ነው የራሳቸውን አውቆ ትክክለኛ ብሩኬና ሀይሚ ሆኖ ቃላቶቹን ሲጠቀሙ ቆሚ ሆኖ ቃላት እንዲጠቀሙ ነው። እኛ እኮ በጎናቸው እንሆን እያልን አለንበት። ላይፍ ላይም ማታ ይመጣልን ብሏል። ኢንሻአላህ ከመጡ ደግሞ ሁላችንም ሄደን ደግሞ ልጆቻችን እናስጠንክራለን፣ እናወራለን፣ መምከራለን፣ በጥቅ እንመክራለን። ይመለሳል። ልጆቻችን ነው ቢያጠፉም ይመለሳል። ለማንም አንሰጣም።